ወይ ሄርሜላ ዛሬ እራሷን ታጠፋለች ነው ብሎ ቤተሰብ እንግዲህ መልካም መጣጣ ይዛ ሰባ ምንም ማለት ይቻላል። የሰው ባል የሰው የኔ ፍቅር ለካ እንዲወድሃለው አብረን ሆነን መች አስቤ አውቃለሁ ራቅ ብትል ልቤ ከእንቅልፉ ነቃ የኔ ፍቅር ለካ እንዲወድሃለው አብረን ሆነን መች አስቤ አውቃለሁ ደግፍ በሉባትሽ እንደዚህ ለኋላ ደግፍ ወዮ በሳቆዲ ቆሶል ዛሬ ቤተሰብ እኔ የገረመኝ የሩታ ነገር በጣም ገርሞኛል። እዛ ላይ አብርሽ እኮ እናንተ ፌንት ለቀቀ። አቤት አብርሽ ከራሱ ጋር አይደለም። አብርሽና ሩታ አብሮ አደሩ። እንግዲህ ነገሩ አለቀ። ሁለተኛ ልዑል መጣ ቤተሰብ። ሩታ ማርያም ጀግና ነሽ። ምን አለ ከዛ በፊት አንቺ ወደ ራስሽ ብትመለሽ ማለት ነው። አሁን እኮ ጾም ነው። በጣሪስ ይሁን። ለማንኛውም እኔ ደስ ብሎኛል። እግዚአብሔርን ጀግና ነሽ ሩታዬ ማለት ነው። ይሄው መልሳለሁ እንዳለችው ማለት ነው። ይሄው መለሰችው። በተለይ የሩታ ጠላቶች እንግዲህ ዛሬ እንደ ተቃጠላችሁ ነው የምታድሩ ብዬ አስባለሁ። ይሄን ቪዲዮ ካያችሁ ተቃጠላችኋል። በቃ አብርሽና ሩታ አብሮ አደሩ። ሩታ አለባበስ አያችሁ ቤተሰብ። እኔ በሳቅ ሙትትን ያልኩ ወደ ቆስል እግዚአብሔርን ቪዲዮ በሳቅ ነው የጨረስኩ ዛሬ ማለት ነው። እንግዲህ አብርሽ ሰካር እናንተ እኔ እንዳተረዳው ማለት ነው ቤተሰብ መጠጥ ውስጥ የእንቅልፍ መድኃኒት ነው የጨመረችው ሩታ ማለት ነው። ከዛ አብርሽና ሩታ አብሮ አደሩ። ነገሩ አለቀ ማለት ነው። ሁለተኛ ልዑል መጣር በፈጣሪ ስም ሩታ የጾም እኮ ነው። ምን አለ ከጾም በፊት ይሄ ነገር ብታደርጊ በጣም ደስ ስላል ነበረ። እንግዲህ እናንተ ይው አትጾሙም ችግር የለው። ቆሰለ ቤተሰብ ስራ አንትቼ ማለት ነው። ቪዲዮ ሙሉ ነው እኮ ነው አሁን ቪዲዮ የሚሰራው። በፈጣሪ ስም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውዶች ማለት ነው። ሩታ ዛሬ ፈታ ዘና አደረገችኝ። እግዚአብሔርን ይመችሽ ሩታ የኔ ጀኝት ማለት ነው። ይሄው አደርጋለሁ ያለችው አደረገችው ማለት ነው። ይሄው ወደ ራሷ ቤት መለሰች በኋላ ማለት ነው። እንግዲህ በዘዴ መያዝ እኮ ነው። ይሄ ነው በቃ አብርሽ ተመልሰዋል ማለት ነው። የኔ ባል፣ የኔ ውድ፣ የኔ ፍቅር እንዴት አደረገችው አያችሁ እናንተ። በአንድ እኮ ነው የመለሰችው። እግዚአብሔርን ጠጣ። ብዙ ጊዜ እሱ እንዶ መጠጣ አልፈለገም ነበረ። ብዙ ታገለች ሩታ ታገለች። እኔ አላሳዝነህም ለምን አጠጣም? ነገሮቹን ትቻለሁ። ለምንድን ነው አንተ ሁሉም ነገር እኔን አታምነኝም? እኔ እኮ እንደ ድሮ አላደርግህም የምር እያለች ነበረች። እንደዚያ እያደረገችው አስጠጠችው። እናንተ በፈጣሪ ስም ሩታዬ አትቻልም። ከሩታ ጋር ብዙ እሊ አትግቡ። አንዳንድ ሰዎች ማለት ነው በተለይ ማለት ነው ከአብርሽ ዙሪያ ያሉ ሰዎች ጥንቃቄ አድርጉ ማለት ነው። ይሄው ባልና ሚስት ዞሮ አንድ ላይ ይሆናሉ። እናንተ ግን ሜዳ ላይ ነው የምትቀሩ ማለት ነው። እውነት ከዚህ ተማሩ፣ ከዚህ ቪዲዮ ተማሩ። ብዙዎቹ እቺ ልጁ የሆነ ነገር አደረገች ተቃጠሉ። እንግዲህ የሄርሜላ ቡችሎች ተናደዱ ዛሬ፣ ተቃጠሉ፣ ታነቁ ዛሬ። እንግዲህ ምንም ማድረግ አይቻልም። ሩታ መለሰች በኋላ ማለት ነው። ብዙ ትላንትና እንዳዩ ማለት ነው ቤተሰብ ትላንትና እንዴት እንደሆነ ተቃጠልኳል እኮ ትላንትና ማለት ነው። እና ዛሬ እንዴት ነው የመለሰችው? ወይስ ማታ ነው የተመለሰ? እራሱ ማታ ነው የመለሰ? እንጃ አላቅም። የዛሬ ቪዲዮ ነው ይሄ ነገር ወይስ የማታ ቪዲዮ ነው ይሄ ነገር ማለት ነው? ግራ የተጋባው
እና እንደምታዩት አብርሽና ሩታ አብሮ አደሩ የሚል ነው። አስባችኋል እንግዲህ ነገሩ ተፈጠረ ማለት ነው። ነገሩ ተፈጠረ። አመት ሙሉ ጭቅጭቅ 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 በቃ ሩታ በኋላ መለሰች ወደ ራሷ ማለት ነው። ሄርሜላዬ ደህና ነሽ? የት ነሽ አሁን? እሺ አብርሽ አስመሳይ ነው። አብርሽ አስመሳይ እኮ ሚስቱ ነው። ምን ሆናችሁ ነው? አብርሽ እንግዲህ ባሌ፣ ሩታ ባሌ፣ የኔ ውድ፣ የኔ ፍቅር እንዴት እንዳደረገችው እናንተ በአንድ እንዴት ቀየረችው አብርሽን ማለት ነው። ካስጠጣችሁ በኋላ አብርሽ በቃ ራሱን አቁምና እሱ ላይ ቁጭ አለችው ማለት ነው። ወየሩታ ከባድ ሰው ነሽ፣ ከባድ ሰው ነሽ። እኔ ብያለሁ ሩታ ጋር እሊ አትግቡ፣ ሩታ እሊ ከገባችሁ አትመለሱም ብያለሁ። እንዴት ወንድ ልጅን ትለምናል? ባላ እኮ ነው። ይኸው ዛሬ ባሌን ብላ ባሏን ወደ ቤት አስገብታለች ማለት ነው። እና ሩታዬ ጀግና ነሽ፣ በጣም አደነኩሽ ዛሬ። እግዚአብሔርን በሳቅ ወደ ቁስልናልኝ። አይ አብርሽ ውጥር ብላ እኮ ትላንትና እኔ ግራ ተጋባው ቤተሰብ እና ትወደኛለህ እኮ ለምን በዚህ ልክ እንደዚህ የምትሆኑብኝ በማለት እንግዲህ ሩታ ያታለለችው ምን እያደረገች አስጠጣችሁ ማለት ነው። እናንተ በአንዴ 2 ጊዜ ነው እየወሰድ ያለን እንዴ? እኔ እንደተረዳው ማለት ነው የእንቅልፍ መድኃኒትን የጨመረችበት ሩታ ማለት ነው። ለዛ እኮ ነው በአንዴ ነው እናንተ ራሱን የሳተ ማለት ነው። አብርሽ ማለት ነው ራሱ ያዘ ማለት ነው። እና ምንም አትፍሩ፣ የእንቅልፍ መድኃኒት ነው። አስመለሰም ደግሞ መጨረሻ ላይ ማለት ነው። እና ብቻ ከባድ ነው እንግዲህ። ወደ መኝታ ክፍል ይዛ ገብታለች። እንግዲህ ነገሩ አለቀ። ሄርሜላዬ አይዞሽ፣ የሰው ትዳር ውስጥ አትግቡ የሚላችሁ ለዛ ነው ሴቶችዬ ማለት ነው። ይሄው ተማሩ። ሩታ ባሏ መለሰች፣ አንቺ ግን ባዶ ቀራሽ ማለት ነው። ብዙዎቹ ሩታ የሆነ ነገር ልታደርግ አታደርግም፣ አሁን መልሳ እንደዚህ አታደርግም። ምን ሆናችሁ ነው? በፍጹም ሩታ አብርሽን ትበቀላለች ብዬ አላምንም። አሁን እኔ እንደዛ ነው የተረዳው። ለምን ትጫወታለች? የማትፈልግ ሰው ለምን ትጫወታለች? ከአሁን በኋላ ፍቅራችሁ ይመለሳል ብዬ አስባለሁ። ሩታ እንግዲህ ራሷ ጋር አሳድራለች። እንግዲህ ብዙ ነገሩን ታወራለች። የልቧ ነው የምታወራ ብዬ አስባለሁ። ልዩ ሲያይምሎ ደግሞ አብርሽ ወደ ራሱ ይመለሳል ብዬ አስባለሁ። አስባችኋል? እና ድሮ ይሄ ነገር በማላቸው የጠፋ ማለት ነው፣ ፍቅር ነው የጠፋ። ሩታ ከዚህ በፊት ይሄ ሁሉ አይፈጠሩም ነበር። ሩታ ነገሮችን ትታ ወደ ራሷ ብትመለስ እስከዚህ ድረስ አይሄዱም ነበረ። እንግዲህ እና አቤላ እንግዲህ ክርቢት ይጭሳሉ ብዬ አስባለሁ። አቤል በተለይ ሩታና አብርሽ ብላዩ ለአቤል ደስታ ነው። ግን ምን ያክል ገንዘብ ለአቤል እንደተሰጣ አላቅም። ቤተሰብ ማለት ነው በጣም ነው የሚናደደው። ትላንትና ነው መቼ ሄርሜላ ጋር እንዳትለያዩ አልፈልግም፣ የሆን ነገር ሲፈጠር ሄርሜላ ሸስታት ይሄዳለ፣ እንደዛ ነገር አይሆንም፣ ሄርሜላ ስትጎዳ ማየት አልፈልግም ምናምን እያለ ነበረ። የሆነ ነገር ሩታ አብርሽ ላይ ካደረገች እኛ ከጠገቤ አንሆንም አለ። ድሮ አቤል ነው እንዴ ከአብርሽ ጎን የነበረ? የሚገርማቸው ነገር ማለት ነው። እስኪ ንገሩኝ። እኔ ጥያቄ የሆነብኝ ነገር እኛ ጓደኞች ከአብርሽ ጎን አንሆኑም፣ የሆን ነገር ቢሆን እኛ ከሱ ጎን አንሆኑም አለ እኮ አቤል ተብዮ ማለት ነው። ምን አይነት ገንዘብ እንደተሰጠላቸው አላቅም። ብሩኬ ሳይሆን በተለይ አቤል ማለት ነው። ምን አይነት ገንዘብ እንደተሰጠ አላቅም። የአብርሽና የሩታን ህይወት አይፈልግም። ጥቅሙ ስለሚቀራበት ይሁን ወይም በሩታና በአብርሽ ህይወት ስለሚቀና ይሁን አላቅም። ቤተሰብ ማለት ነው። አቤል ግን በጣም የቅናት ችግር አለበት ቤተሰብ ማለት ነው። እንደዛ ነው የተረዳው ማለት ነው። በጣም ውስጡ ተቃጥሏል ውስጡ ማለት ነው። ዛሬ እንዶ ከቡዝዬ ጋር ዛሬ ተገናኝቶ ነበር፣ ብሩክም ነበር እና ውስጡ እርር ያለው ማለት ነው። እርር ማለት ነው እንግዲህ የሰው ጠላት በዚህ ልክ አርበ ፈጣሪ ስም እኔ እንጃ። ሄርሜላ ምን አይነት ገንዘብ እንደተሰጣችሁ አላቅም። ለማንኛው አቤል፣ ሄርሜላ፣ ብሩኬ እንግዲህ ተቃጠሉ። ዳኒና ሩታ ይሄ ነገር ነው ያደረጉ ብዬ አስባለሁ። አብርሽን ከሄርሜላ ለመለያየት ነው ዳኒ ይሄ ነገር ጥረት ሲያደርግ ነበረ። እንግዲህ ሩታ ባላ መለሰች ወደ ራሷ ቤት ማለት ነው። እና አብርሽ ራሱን ስተዋል። መኝታ ክፍል ይዛ ገብታለች ሩታ ማለት ነው። ነገሩ አለቀ ጋይስ፣ ነገሩ ያለቀ። ሁለተኛ ልዑል ይመጣል። ሰምታችኋል? እሺ ይህን ቪዲዮ ከተመቻችሁ ደግሞ ላይክ አድርጎ ወዳችኋለሁ የኔ ምርጦች።